እሺ አመሰግናለሁ። ደጋ አዳነ ይቴው እባላለሁ። በምስራቅ ጎጃም ዞን በግንዶይን የምርጫ ክልል የተወዳደርኩ ነው። እኔ የተወዳደርኩበት የኢትዮጵያ ዜጎች ለማህበራዊ ፍትህ ግንዶይን የምርጫ ክልል የህዝብ ተወካዮች ምክር ቤት እጩ ተወዳዳሪ ነኝ። በአጠቃላይ ይሄ ሰባተኛው ሀገራዊ ምርጫ በእኔ ጉዳይ በእኔ ሀሳቢና በኢዜማ ሀሳቢ ሁለት ጉዳዮች አሉ። አንደኛ በውጭ ጥላት የውጭ ጥላቶች እና የሀገር ውስጥ ባንዳዎች እነዚህ ተላላኪዎች ምርጫውን ለማደናቀፍ የሚጥሩበት ሀገር መንግስት ግንባታ እንዳይኖራት ኢትዮጵያ የፈራረሰች ሀገር እንዲኖራት በማሰብ በሚታትሩበት፣ ሁለተኛ ደግሞ ሀገር መንግስት የምንገነባበት ሁኔታ በመሆኑ በተለይ እኔ ከዚህ በፊት 3 ምርጫዎች ተሳትፌያለሁ። ይሄ ልዩ ያደርገዋል የኛው ምርጫ። ምክንያቱም እስካሁን እኔ በተወዳደርኩባቸው ነፃና ገለልተኛ ፍትሃዊ ነበሩ። የአሁኑ የዘንድሮ 7ኛው ምርጫ ግን ፍትሃዊ ነፃና ገለልተኛ ሆኖ እስካሁን ድረስ ያለው እና በአጠቃላይ ይህ በኢዜማ ምርጫ ክልል ለማስፈጸም ወይም ደግሞ ምርጫዎችን ለማድረግ ስንንቀሳቀስ የገጠመ ችግር የለም በመንግስት በኩል። እንዲሁም ምርጫን ለማደናቀፍ አማራጭ እንዳይኖራት ሀገራችን እንድትፈርስ የሚያደርጉ ኃይሎች ዛቻ ቢያደርጉ፣ የመንግስት አካላት ግን በተለይ የጸጥታው አካላት ምርጫው መደረግ አለበት፣ የሀገራዊ መንግስት ግንባታ ለሀገራችን ያስፈልጋታል በማለት ከነሱ ጋር በቅንጅት በመስራት ካምፔን በምናደርግበት ምርጫ በምንቀሳቀስበት ወቅት ምንም ዛቻና ማስፈራሪያ ያልደረሰብን መሆኑን ተረድቻለሁ። እና ይህ ምርጫ እንዳልኩህ በሁለት መንገድ ነው። በቃ ሀገራችን ብናስቀጥልበት፣ ለውጭ ጥላቶች ደግሞ ሀገር መንግስት ግንባታችን ደግሞ የሚፈታተኑበትን መንገድ ኢትዮጵያ እንደማትፈርስ ምርጫ አድርጋ ሀገር መንግስት ግንባታን እንደምትገነባ ያሳየንበት መንገድ ነው እና በአጠቃላይ ከመንግስት ጋርም አብረን ሰርተናል። ምክንያቱም በሀገር መንግስት ጉዳይ፣ በሰላም ጉዳይ ልማቱ የጋራ ነው፣ ሰላም የጋራ ነው፣ ሁላችን ነው የሚሆነው እና በሰላም ጉዳይ፣ በሀገር ጉዳይ፣ በልማት ጉዳይ እየተባበርን እንሰራለን፣ ወደፊትም እንሰራለን እና ምርጫው በእኔ በተወዳደርኩበት በተለይ ነፃና ፍትሃዊ ገለልተኛ ነው፣ ኢትዮጵያ አሸንፋለች ብለን ነው የምንወስደው። የምርጫው ሂደት በተመለከተ እኔ በተወዳደርኩበት በግንዶይን የምርጫ ክልል ማህበረሰቡ ነፃ በፍትሃዊነት ነው የሰጠው። ማንም በምርጫው ድምፅ አሰጣጥ ከጠዋት ጀምሮ የእኛም ታዛቢዎች ነበሩ፣ ተንቀሳቃሽ ነበሩ። በዚያ መንገድ ባገኘነው መረጃ ምንም ነገር ካለምንም ጎትጓች ካለምንም ቀስቃሽ ማህበረሰቡ እንደውም በጭፈራ አንዳንድ የምርጫ ጣቢያዎቻችን ላይ ማህበረሰቡ ድምፅ ለመስጠት በጭፈራ በተለይ ማህበረሰቡ አሁን ንቃተ ህሊናው የዳበረ ይመስለናል። ምርጫ ነው በምርጫ ስርዓትን መቀየር አለብን የሚለው በተለይ በግንዶይን ምርጫ ክልል ላይ በደንብ ተረድቻለሁ። በራሱ መንገድ ነው እና ከዚህ አንጻር መንግስት ልናመሰግነው ይገባል። ምክንያቱም አንደኛ የመንግስት የተቃዋሚ ወይም ከዚህ በፊት ተቃዋሚ ፓርቲ ነበር እያላቸው የተለያዩ ሀሳብ ዘው ሲመጡ አይቀበልም ነበር። የዚህኛው የለውጡ መንግስት ግን ያሳካው ነገር የተፎካካሪ ፓርቲዎች የተፎካካሪ ሀሳብ እንዳላቸው ለሀገር እንደሚጠቅም ይሄ በእኛ ፓርቲ የእኛ ፓርቲ መሪ ከዚህ በፊት መሪ የነበሩት የቀድሞ መሪ ፕሮፌሰር ብርሃኑ ጋር ነው ከመንግስት ጋር መንግስትና ፓርቲ ተለይቶ የመንግስት ኃላፊነት እንዴት እንደሆነ ተፎካካሪ ፓርቲዎች እንደሚችሉ መሪዎች እንደሚችሉ እኛም ስልጣን ተጋርተን የትምህርት ስርዓት እንዴት እንደቀየር ነው ያ አንድ ማሳያ ነው እና መንግስት ያደረገው ይህንን የጀመረውን የጋራ አብረን እንስራ መርህ መቀጠል እንዳለበት እኛም እናምናለን። ከዚህም በኋላ አሁን ከተደረገው ምርጫ በኋላ ይሄ ነገር እንደሚቀጥል ተጠናክሮ እንደሚቀጥል እኛም የበኩላችንን አስተዋጽኦ እናደርጋለን። ስለዚህ አሁንም የምርጫውን ውጤት የምርጫ ቦርድ ላይ በጸጋ እንቀበላለን። ምናልባት የቴክኒክ ችግሮች ካሉ አንዳንድ ነገሮች ካሉ ራሱ ምርጫ ቦርድ ያስቀመጠው የቅርታ ማንዴቶች አሉ። በዚያ መሰረት ቅርታዎችን እንትን ብለን ወደ እንትኑ እንዲመጣ እናደርጋለን እንጂ ድምፁ ትክክል እንትን ነው፣ ፍትሃዊ ነው አሰጣጡ፣ ሂደቶች ጥሩ ናቸው፣ ጥሩ ነው ብለን እናምናለን። የሚመጣውን ውጤት በጸጋ እንቀበላለን እና በአጠቃላይ ከምርጫ በኋላ ማህበረሰቡ ውጤቱን በትዕግስት መቀበል አለበት። እንደኛ ፓርቲም ከምርጫ ቦርድ ብቻ ከሚመለከተው አካል ብቻ ነው ውጤት መቀበል ያለበት ማየት ያለበት። አንዳንዴ ማህበራዊ ሶሻል ሚዲያ አገር አፍራሾች
ያልተገባ ነገር እያደረጉ ስለሆነ ከነሱ መጠበቅ አለበት። በአጠቃላይ ለዚህ ምርጫ አስተዋጽኦ ያደረጉ አካላትን ማመስገን እፈልጋለሁ። በተለይ የሀገር መከላከያ ሰራዊት የፓርቲ መሸነፍ እና ማሸነፍ የማይመቀው የማይበርደው ነፃ ገለልተኛ ሆኖ ተቋሙ በደንብ ተደራጅቷልና ለብርዱ፣ ሀሩሩ፣ ሙቀቱ፣ ፀሐዩ ሳይበግራቸው፣ ረሃቡ ሳይበግራቸው ይሄ ምርጫ በስኬትና በሰላማዊ መንገድ የኢትዮጵያን ሀገረ መንግስት ግንባታ ወሳኝ ነው ብሎ ደፋ ቀና ላለ የሀገር መከላከያ ሰራዊት ክብር አለን። እንዲሁም ለክልላቸው የአንዳንድ የሀገር ውስጥ ባንዳዎችና ተላላኪዎች በሚነዙት አገር አፍራሽ ሳይበገር በደንብ ምርጫውን ሰላማዊ ነፃና ገለልተኛ ሆኖ እንዲያጠናቀቅ የክልላችን ጸጥታ ኃይል ስላደረገልን በፓርቲያችን ስም በተለይ በእኔ በግንዱ የምርጫ ክልል የህዝብ ተወካዮች ምክር ቤት የዜማ ወክል ስወዳደር በጣም ምንም ነገር ደህንነታችን ተጠብቆ የመራጩም የምርጫ አስፈጻሚ አካላትም እጩዎቻችን እኛም ራሱ ደህንነታችን ስለተጠበቀ ይሄ የክልሉ ጸጥታ ጭምር መንግስት ስለሆነ በጣም እጅግ አድርገን በፓርቲያችን እናመሰግናለን። በአጠቃላይ የምርጫው ሂደት ይህን ይመስላል። አሁንም አንዳንድ ነገሮች የሚመጡትን ነገሮች በጋራ እንሰራለን። በተለይ መንግስት የያዘውን የፓርቲ የተፎካካሪ ፓርቲዎችን ሀሳብ ለሀገር እንደሚጠቅም አጠናክሮ እንዲቀጥል በዚህ አጋጣሚ እንትንላለን። እኛም የበኩላችንን ሰላሙ፣ ልማቱ የጋራችን ነው። ስለዚህ በዚህ የጋራ ጉዳይ ላይ የራሳችን አስተዋጽኦ እናደርጋለን። ሀገራችን በምትፈርስበት ወይም ደግሞ ከሚያፈርሱ አካላት ግን አንሳተፍም። እንዲሁም እነዚህ ሀገር የሚያፈርሱ አካላትን የውጭም ባንዳዎች፣ የሀገር ውስጥ ተላላኪዎች በጋራ የመንግስት ብቻ አይደለም ኃላፊነቱ በጋራ የምናስወግደው ነው መሆን ያለበት። ወደ ድርድርም እንዲመጡ የበኩላችን አስተዋጽኦ እናደርጋለን። በአጠቃላይ እኛ የኢዜማውያን የበኩል ኢትዮጵያ ወደፊት እንድትቀጥል የተጀመረው ለውጥ ከዳር እንዲደርስ የለውጥ አደናቃፊዎች ደግሞ ወደ ትክክለኛው መስመር እንዲመጡ እኛም የራሳችን የዜግነት ድርሻ መሆኑን አውቀን እንታገላለን። አብረን ከመንግስት አካላት ጋር እጅ በእጅ በሚፎካከሩ ጉዳይ እንፎካከራለን። ትብብር በሚሹ ጉዳዮች ላይ በቀይ ባህሮቻችን ላይ፣ በወንዞቻችን ጉዳይ፣ በሰላም ጉዳይ፣ በሀገር መከላከያ ሰራዊት ተቋም ግንባታ ጉዳይ የራሳችን አስተዋጽኦ አሻራ እናስቀምጣለን ለማለት ነው። ሌላ ደግሞ ታስገባው